ዮሐንስ ወንጌል ምዕራፍ 12 ቁጥር 21 ክፍሎም ያልከኝን ነገር አረሳው ግን ሆነ ብዬ ነው። ወንድም ዋጋው እዚህ መቀመጥ ይችላል። ለውሱ ፈልገው ነው ላይ ዛሬ ጌታ ኢየሱስ በአፍሪካ ከተማ ይታያል 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 እዚህ ቦታ ይታያል ይታያል። ሰይጣን ይስማል በልብ የምትለው ነገር አለ ቄስ መላኩስ ልቤ ሙሉ አለ የሆነ ነገር የምትናገር እንጂ ወንድም ያደርጋል ወንድም ያደርጋል። ለዚህ ከተማ ሞገስ ነው። አሜን አሜን። ገና በክልል 4 ላይ ሌላ ሞገስ የሚሆኑ ሰዎች ይሾማሉ። ክልል 14 ላይ ይሾማሉ። ክልል 3 ላይ የነበረውን ዘንዶ የሚገለብጡ የተቀቡ ሰዎች ቤተ መንግስት ይገባሉ። አሜን። አሁን የስብከት ህግ እንዳትጠብቁ። አሁን እንደ ነቢያት ነው ማገለግል። አሜን ሃሌሉያ። ክልል 1 ላይ ሲቆሙ የከተማይቱን ታሪክ የሚቀይሩ የተቀቡ ሰዎች በምክር ቤቱ ይሾማሉ። አሜን አሜን ይሆናል። አሜን። ዘንዶ ከኢትዮጵያ ምድር ይባረራል ይባረራል። ከኢትዮጵያ ምድር ይባረራል። እኛ ይባረራል። ሃሌሉያ አሜን ነው ወይ? ምን ያደርጋል? አንድ ብቻ ሆነ ደግሞ እዚህ አንድ ፕሬዚደንት አለ። ፕሬዚደንት ኦፍ ዘ ዞን ሪጅን የክልሉ ነው የዞኑ ሰይጣንን ነው የምትቃወሙ። ህግ መጥራት አይደለም የመጀመሪያውን ህገ መንግስት መጽሐፍ ቅዱስ እና ኢየሱስን እስቲ ኢየሱስ ጌታ ነው በል እስቲ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሰይጣን እየሰማ ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። ጌታ የእኛ ክልል የክልል 6 ህገ መንግስቱ መጽሐፍ ቅዱስ ነው። ኢየሱስ ይባረካል። ክብር ለኢየሱስ ይሁን። ክልላችን ሀገራችን እስቲ አንድ እናስብ። ስለ ሀገራችን ስለ ክልላችን ምን ውስጥ ነው ያለን? በረከት ለምን አጣን? በበሽታ በተለያዩ በረሃብ ለምን ተመጣ? ይህንን የክርስቲያን የቤት ስራ ነው የሚሰጠው። ለክርስቲያን ሲፈት ለሞላችሁ ፊታችሁ ስታይ በጣም ያበራል። ልብሳችሁ ምንም ይሁን ሌሎች ከሚለብሱ ልብስ በላይ ስለዚህ የዚች ሀገር ሸክም የዚች ክልል ሸክም በእናንተ ላይ ነውና በጌታ ቤት በብርታት እንድትመላለሱ አድራ ይላችኋለሁ። እግዚአብሔር ይባርካችሁ።
Yakova Yakub Nina Tuja. Thank you. Amen. Amen no way. በከምባተኛና በሃዲያኛ ደግሞ ኢየሱስ ጌታ ነው ማለት ኢየሱስ ቀሪቾ በሉ ኢየሱስ ቀሪቾ ኢየሱስ ጎፍታዳ ኢየሱስ ጌታ ነው ኢየሱስ ጌታ ነው ሃሌሉያ ተባረክ ጀግና ነው እናንተ ደግሞ ተስፈኛ መሰላችሁ ኢየሱስ ጌታ ነው እናንተ የሌለው ልጅ መሰሉ እኮ ኢየሱስ ጌታ ነው ኢየሱስ ጌታ ነው በዚህ ቦታ በዚህ አይነት ሁኔታ የሰበሰበን ኢየሱስ ክርስቶስ ጌታ ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው በጣም ታምራላችሁ ሁላችሁ ኢየሱስ ጌታ ነው ኢየሱስ ጌታ ነው የጌቶችም ጌታ ነው የአማልክቶች አምላክ ነው ዘንጋውን የሚገለብጥ አምላክ ነው ኢየሱስ ጌታ ነው ለዘላለም የሚገዛ መሪያችን ኢየሱስ ነው ክልል ስድስትን ኢየሱስ ይመራል ኢየሱስ ጌታ ነው እግዚአብሔር ይባርካችሁ ተባርካችሁ ቅሩ ለዘላለም ትውልዳችሁ ሁሉ ይባረክ እግዚአብሔር ይባርካችሁ መሪዎቻችን የመንግስት መሪዎችን እግዚአብሔር ይባርካችሁ የቤተ ክርስቲያናችን መሪዎችን እግዚአብሔር ይባርካችሁ ሁላችሁም ተባርካችሁ ቅሩ እግዚአብሔር ይባርካችሁ አሜን በጣም ብዙ ወንጌል ያለው ሃሌሉያ እኔ በሴት ወንጌላዊ ኢየሱስ ጌታ ነው ኢየሱስ ጌታ ነው የጌቶች ሁሉ ጌታ ነው የነገሥታት ሁሉ ንጉሥ ነው የአማልክቶች ሁሉ አምላክ ነው እግዚአብሔር አምላክ ይባርካችሁ ለዘላለም ተባርካችሁ ቅሩ ዘራችሁ የተባረከ ይሁን ተባረኩ ተባርካችሁ ቅሩ የመንግስታት መሪዎች ተባረኩ ለዚህ ምድር በረከት ሁኑ ለዚህ ለክልል ስድስት በረከት ሁኑ አሜን አሜን ወንጌላዊት ጥላይ ኢየሱስ ጌታ ነው ሰካራም ወንጌላዊት የተፈራችሁ እግዚአብሔር አምላክ በጌታ ክርስቶስም
እግዚአብሔር አምላክ ሆይ ከአንተ ስሜ ይባረክ። እግዚአብሔር አምላክ ሆይ ይሄ ሕዝብ ሁሉ ለአንተ ተገዝቶ እግዚአብሔር ሆይ በፊትም በመሆኑ ስለረዳሃቸው በጌታ በኢየሱስ ክርስቶስም እናመሰግንሃለን። እግዚአብሔር አምላክ ሆይ ይሄ ሕዝብ ሁሉ በፊት ተሰብስቦ የኔ ጌታ ከአንተ ልማድ ስለቀረበ ስለረዳሃቸው ተባረክ። እነሱም በፊት ቁጭ ብሎ ስለሰሙ ተባረክ። እግዚአብሔር ሆይ እነሱንም ባርካቸው፣ ከዚህ የበለጠ ባርካቸው፣ በቅድስና ባርካቸው፣ በማስተዋል ባርካቸው፣ የቤተ ክርስቲያን መሪዎች ባርካቸው፣ የሀገሪቱ መሪ ባርካቸው፣ በኢየሱስ ክርስቶስ ስም ባርካቸው። በኢየሱስ ስም ባርካቸው። አሜን። የዘላለም አምላክ እግዚአብሔር ይባርካችሁ። ኑሯችሁ የተባረከ ይሁን። አገልግሎታችሁ የተባረከ ይሁን። ምድርቱን ውረሷት። እግዚአብሔር ከሰማይ ከላይ እያንዳንዳችሁን ቤታችሁን፣ ኑሯችሁን፣ ልጆቻችሁን ይባርክ። ተባርካችሁ ቅሩ። ወንድማችንን እግዚአብሔር ይባርከው። እግዚአብሔር ይባርከው። እርሱ ውስጥ ታላቅ ጸጋን ያስቀመጠው የዘላለም አምላክ እግዚአብሔር ለዘላለም ይባረክ። እግዚአብሔር ለዘላለም ይባረክ። በቤተ ክርስቲያን መካከል የነበረውን ድንበር ሁሉ እንዲያፈርስ እግዚአብሔር በዚህ ባሪያ በኩል ተጠቅሞ ታላቅ ስራ ሰርቷልና የጌታ ስም የተባረከ ይሁን። የጸጋው ባለቤት እግዚአብሔር ይባረክ። ስለዚህ ባሪያው እግዚአብሔር የተባረከ ይሁን። ሃሌሉያ! እግዚአብሔር ይባረክ። ሃሌሉያ! እግዚአብሔር ይባረክ። ሃሌሉያ! እግዚአብሔር ይባረክ። አሜን። ሃሌሉያ! ታየ ዝም ትላለህ እንዴ? ክብር ለኢየሱስ ይሁን። አይዟችሁ። ነቢዩ አገር ሰላም ነው። አሜን። መባረክ ነው አሁን ልቤን የሞላው መባረክ ነው። በኢየሱስ ስም ተባረኩ። በኢየሱስ ስም ተባረኩ። ምድራችሁ ትባረክ። ከመሪዎች የተነሳ ተባረኩ። ከምድሪቱ መሪዎች የተነሳ ተባረኩ። በመንፈሳዊ መሪዎች ተባረኩ። በመንግስት መሪዎች ተባረኩ። በቅዱሳን ተባረኩ። በገንዘብ ተባረኩ። በልጆች ተባረኩ። በብልጽግና ተባረኩ። ምድሪቱን በመውረድ ተባረኩ። ሃሌሉያ! አሜን። በዚህ ቦታ ላይ ጌታ ሆይ ኢየሱስን ልናይ እንወዳለን ብለው የተናገሩት ትንሽ ነገር ልናገርና ረፍት እንወጣለን። ጌታ ሆይ ኢየሱስን ልናይ እንወዳለን ብለው የተናገሩት የግሪክ ሰዎች ናቸው። ዘመኑ ጌታ ኢየሱስ ሊታረድበት የቀረበ ዘመን ነው። ጥቂት ሳምንት ቀርተዋል። ጌታ ኢየሱስ ሊታረድ ጥቂት ቀናት ቀርተዋል። ያ ሳምንት ጌታ ኢየሱስ የታረደበት ሳምንት፣ ጠዋት እንዳልኳችሁ እስራኤላውያን ከግብፅ የወጡበት ሳምንት ነው። ሁለተኛ ጌታ ኢየሱስ አልዓዛርን ያስነሳበት ሳምንት ነው። በዚያ ሳምንት ጌታ ኢየሱስ ክሩሴድ እያካሄደ ነው፣ ኮንፈረንስ እያካሄደ ነው። አልዓዛር ደግሞ አብሮ አለ። ሁሉ ተበትነው ነበረ። እስራኤላውያን 7 አስደናቂ በዓላት አሉ ብያቸዋለሁ። በተለይ 3ቱ በዓላት በጣም ኃይለኛ በዓል ናቸው። ከነዚህ ውስጥ አንዱ የፋሲካ በዓል ነው። የፋሲካ በዓል ሲከበር በዓለም ዙሪያ የተበተኑ እስራኤላውያን ሁሉ ወደ ኢየሩሳሌም ይመጡና ያንን በዓል ያከብራሉ። እስራኤላውያን በኃጢአታቸው ምክንያት ወደ አውሮፓ ተበትነው ነበረ። በተለይ ከአውሮፓ ሀገሮች ተግባብተው አብረው ስለሚኖሩ ወደ ኢየሩሳሌም መጥተው ነበረ።
እስራኤላውያን ብዙ ታሪክ አላቸው። ከታቦቱ ጋር ኪዳን አላቸው። የእግዚአብሔርን ክብር ያውቃሉ። የአባቶቻቸውን ትምህርት ያውቃሉ። የሕጉ መጽሐፍ በእጃቸው ነው። ደግሞ ስለ ጌታ ኢየሱስ ከሩቅ ሆነውም በቅርብ ሆነውም ሰምተዋል። ነገር ግን በግሪክ ይኖሩ የነበሩ አሕዛብ ኢየሱስ ሲያስተምር በተለይ አልዓዛርን እንዳስነሳ በመስማታቸው ተደንቀው ኢየሱስ ቆሞ እያስተማረ እያለ ያኔ የድቁና ስራ የማስተናገድ ስራ የሚሰራውን ፊልጶስን የቤተ ሳይዳውን ፊልጶስ ከግሪክ ሰዎች መካከል ክቡር አለው። ጌታ ሆይ፣ የእንግሊዝኛው መጽሐፍ ቅዱስ ሰር ጌታዬ ኢየሱስን ልናይ እንወዳለን አለው። ጌታ ሆይ ያለው ፊልጶስን ነው። ፊልጶስ ጴጥሮስ፣ እንድርያስ፣ ጴጥሮስ የእንድርያስ ወንድም ነው። ፊልጶስ፣ ጴጥሮስና እንድርያስ የቤተ ሳይዳ ሰዎች ናቸው። አብረው ነው ያደጉ። እነዚህ ብዙዎቹ ደቀ መዛሙርት በተለይ ከ3/4 በላይ የሚሆኑትን ጌታ ኢየሱስ ከናዝሬት አካባቢ ከገሊላ አውራጃ አብሮ አፈር ሲፈጅ በአንድ ሰፈር ያሉትን ነው የሰበሰባቸው። ለምሳሌ ያዕቆብና ዮሐንስ የሰሎሜ ያክስቱ ልጆች ናቸው። ሰሎሜ የማርያም እህት ነች። እነዚህ ደግሞ የአንድ ሰፈር ልጆች ናቸው። አብረውት ነው ያደጉ። በዚህ ምክንያት ትልቅ ትስስር አላቸው። ስለዚህ ብዙ ነገር ሰርተዋል። አንዳንዶቹ በእርግጥ ወጣ ብለው እንደናስቆርቱ አይሁዳ ጌታ ኢየሱስን የሸጠው ይሁዳ አስቆርት ወይም ኢስኮር ከሚባል ቦታ ነው የመጣው። ስለዚህ ራቅ ያሉ ቦታ አላ። ስለዚህ የግሪክ ሰዎች በጥበብ አንደኛ ናቸው። ለዚህ ነው ፍልስፍና፣ ሕግ፣ ኬሚስትሪ፣ ባዮሎጂ፣ ጂኦግራፊ፣ ማቴማቲክስ በሙሉ የዓለም ትምህርት የመጀመሪያዎቹ ኦሪጂናል ቃሎች የመጡት ቃሎች የግሪክ ቃሎች ናቸው። ባይብል የሚለው የእንግሊዝኛ መጽሐፍ ቅዱስ የሚለው ቢብሎስ ከሚለው ከግሪክ ቃል ነው የመጣው። በጣም ብዙ ነገር ከግሪክ ቃል ነው የመጣው። የዛሬውን አያድርገው እንጂ በዚያ ዘመን ዓለም አቀፍ እውቀት አለው፣ ጠቢብ ሰው ነው የሚባል ዛሬ እንግሊዝኛ የዓለም አቀፍ የመጀመሪያው መግባቢያ ቋንቋ እንደሆነ ግሪክ ነበረ። ስለዚህ ግሪኮች በጥበብ የታወቁ ናቸው እና በጣም ያስደነቃቸው የጌታ ኢየሱስ ንግግር አይደለም። የጌታ ኢየሱስ ንግግር ልብን ያሳርፋል። የጌታ ኢየሱስ ምክር፣ የጌታ ኢየሱስ ትምህርት አይደለም። ግን አልዓዛር ከ3 ቀን በኋላ የሞተ ሰው ተነሳ የሚለው ትምህርት ስላስደነቃቸው ይሄንን ስልጣን ያደረገ ይሄንን ጉዳይ ያደረገውን ሰው ማየት ይፈልጋሉ። ግን የኢየሱስን ሰው ከቦታል ማየት አይቻልም። ስለዚህ ፊልጶስ አንተ ቅርብ እንደሆንክ እናውቃለን። እንዲያውም እንደሰማነው አንተ ደቀ መዝሙር ነህ፣ የቅርብ ሰው ነህ፣ የሰፈር ሰው ነህ። እባክህ ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት ይላል። ጌታ ኢየሱስ ያኔ እንዲህ እያለ ነው፣ እባክህ አብ ሆይ፣ እባክህ አባቴ ሆይ ነፍሴ ተጨንቃለችና ልጅህን አክብረው፣ እባክህ ስምህን አክብረው እያለ ነው። እና እነሱ ደግሞ ኢየሱስን ማየት ይፈልጋሉ። እሱ እያስተማረ ነው። ግን በድንገት ከላይ ከሰማይ ኃይለኛ ነጎድጓድ፣ ኃይለኛ የሰማይ ድምፅ መጣ። በዚያን ጊዜ ሁሉ ሰው ወደቀ። ሁሉ ሰው ሲወድቅ የክብሩ ምንጭ ክብሩን ያዘዘው ታላቁ ኢየሱስ ቆሞ ስለነበረ ኢየሱስን አዩት። አሜን። ዛሬ እነግራችኋለሁ፣ ሰውን ብታዩ ሰው ድካም አለው። ማንንም ብታዩ የሆነ ኪሎ ሜትር ከሄደ በኋላ ያቅተዋል። ነገር ግን ቢታይ የማይጠገም ኤልሻዳይ የሆነ ድንቅ መካር የሆነ የሰላም አለቃ አልፋ ኦሜጋ የመጀመሪያና የመጨረሻ ደግሞ የነገስታት ንጉሥ የመምህሮን ሁሉ መምህር የሆነ የጌቶችን ጌታ የሚከብር የሚመጣ ብላቴናው ኢየሱስ ብቻ። አሜን። አሜን ነው ወይ? ኢየሱስ አይጠገብም። አሜን። አሜን ነው ወይ? አንድን ስም ደጋግማችሁ ብታነሱት ሊሰለቻችሁ ይችላል። ከዘመን ጀምሮ ኢየሱስ 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 ስንል አይሰለችም። አሜን። ይህን ስም እስቲ ጥሩት። እስቲ ኢየሱስ በሉ፣ ኢየሱስ በሉ፣ እስቲ ኢየሱስ በሉ። ሰይጣን እየወደቀ ነው። ኢየሱስ በሉ። በሽተኞች ይፈወሳሉ። ኢየሱስ በሉ፣ ኢየሱስ በሉ። የክብር ስም ማን ነው? የክብር ስም ማን ነው? ድንቅ መካር ማን ነው? ውብ አምላክ ማን ነው? የማይጠገብ ማን ነው? የትንሣኤ ጌታ ማን ነው? ለእኛ ሲል ክብሩን ጥሎ የተወለደ ማን ነው? ለሚመጣ ማን ነው? ዘመን የቀጠቀጠ ማን ነው? ማን ዘመን የቀጠቀጠ ማን ነው? ሃሌሉያ!
ኢየሱስን ማየት ስትጀምር በታላቅ ጉብኝት ትጎበኛለች። አሜን አሜን። ኢየሱስ ጌታ ነው። ኢየሱስ መካር ነው። ኢየሱስ ጋሻ ነው። ኢየሱስ ድንቅ መካር ነው። ኢየሱስ ወንድም ነው። ስሙ አላቸው። እናንተ እስራኤላውያን ስሙ። ስንዴ ቅንጣት ያህል ስንዴ አንድ ፍሬ ስንዴ በመሬት ላይ ወድቃ ካልሞተችና ካልበዘበዘች አትበላም። ጌታ ኢየሱስ እንዲታይ ነው የሚፈልገው። እሱ ግን እንደዚህ ይላል፣ እኔ እየተናገረ ነው። የስንዴ ቅንጣት በምድር ላይ ወድቃ ካልሞተችና ካልበዘበዘች አትበላም። ዛሬ ኢየሱስን ማየት ትፈልጋላችሁ ወይ? ቤተ ክርስቲያንን መውረስ ከፈለክ አንተ ሰው በመጀመሪያ መሞት አለብህ። አንተ ሰው ምድሪቱን መውረስ ከፈለክ መሞት አለብህ። በፓስተር ብዙ አልጠራጠርም በዚህ ጉዳይ ላይ። እሱ ይህንን ደረጃ ያለፈ ይመስለኛል። ግን እነግራቸዋለሁ የእግዚአብሔር ክብር እናንተ የበጉ ደም የፈሰሱ አሜን ነው ወይ? አሜን ነው ወይ? ቦታው ይበሉ ለአገር ወዳለሁ። ሃሌሉያ አሜን ነው ወይ? አሜን ነው ወይ? የሚሞት ኢየሱስ ነው ያለ። ሃሌሉያ የሚሞት ኢየሱስ ነው ያለ። ሃሌሉያ አንድ በቆሎ ወድቃ ስድስት ኢየሱስ ይንገስ። የእኛ ንግግር ቀርቶ ኢየሱስ ይናገር። የእኛ እርምጃ ቀርቶ ኢየሱስ ባሶታ ይንጎራደድ። ሃሌሉያ አሜን ነው ወይ? ኢየሱስን ልናይ እንወዳለን። እኛ ሌላ ችግር የለብንም። ፍልስፍና በምድራችን አለ። በግሪክ ችግር የለብንም። ጥበብ አለ። ግን ይሄን ሙታንን የሚያስነሳ ያለቀ የተቆረጠ ነገርን የሚቆርጥ አቤት ብዙዎቻችሁ እኮ በቃ ብላችሁ ነበረ። ነገር ግን ኢየሱስ ከሞት አስነሳችሁና ይህንን ሕዝብ ወለዳችሁ። አሜን ነው ወይ? አቤት ስንት ጊዜ ፓስተር ከሊፋ ተስፋ ቆርጦ እንደነበረ እሱና እግዚአብሔር ይተዋወቃሉ። አቤት ቄስ ስንት ጊዜ እንደመረረው፣ ፓስተር ስንት እንደመረረው ይታወቃላችሁ። እኔ አላውቅም። ምናልባት እግዚአብሔርና እነሱ ይተዋወቃሉ። ግን ኢየሱስ እየቀደመ እዚህ አደረሳቸው። አሜን። ዛሬም ገና ከዚህ የበለጠ ስራ አለ። ግን ማነው ለኢየሱስ የሚሞት? ማነው? ማነው? ለማን እየኖራችሁ ነው? ለሙሉ ወንጌል ነው? ለሕይወት ብርሃን ነው? ለመካነ ኢየሱስ ነው? እንደዚያ ከሆናችሁ እናንተ የሙሉ ወንጌል አገልጋይ ናችሁ። የሙሉ ወንጌል የመካነ ኢየሱስ የሕይወት ብርሃን አገልጋይ ናችሁ። ኢየሱስን የሚያገለግል እያበበ ይሄዳል። ሃሌሉያ አሜን ነው ወይ? ተጠንቀቁ። መካነ ኢየሱስ አባል የሆነ መንግሥተ ሰማይ የሚገባ ቢሆን እኔም ሁለተኛ ባልሆን ነበረ። ግን ኢየሱስ በሕይወቱ የነገሰ መንግሥተ ሰማይ ይገባል። አሜን። ለነገሩ ኢየሱስ የበጎች በር ነው። ሃሌሉያ ሙሉ ወንጌል የበግ በር አይደለችም። መካነ ኢየሱስ ሕይወት ብርሃን አይደለችም። አሰምደ ወገድ አይደለችም። ኢየሱስ ግን የበጎች በር ነው። አሜን። የበጉ በር ተባረክ በሉት እባካችሁ። የበጉ በር ተባረክ በሉት። የበጎች በር ተባረክ በሉት። የበጎች በር ተባረክ በሉት። የበጎች በር ይባረክ። ሃሌሉያ የበጎች በር ኢየሱስ ይባረክ። አሜን ነው። የማን በር?
የበጎች በር ኢየሱስ ነው። ወንጌል አይደለችም። የበጎች በር ቃለ ሕይወት አይደለችም። ኢየሱስ ነው የሚመች። ኢየሱስ ለትንሹ አገልጋይ። ለዚህ ነው ጴጥሮስን እንደዚህ አለ፣ አንተ እኔ ልሄድ ነውና በጎችን አደራ፣ ግልገሎችን አደራ፣ ግን ጠቦቶችን ጠብቅ። በግ ተሰማርቶ ይመጣል፣ ትንሽ ግልገልም ተሰማርቶ ይመጣል። ጠቦት ግን ልዩ ጠረን አለው። ጠቦት ትዕቢተኛ ነው፣ ቄብ ትዕቢተኛ ነች። ጴጥሮስ ግልገሎችን አደራ፣ በጎችን አደራ፣ ግን ጠቦቶችን አደራ። ስንቶቻችሁ ለወጣቶች ጸጋ ትጨነቃላችሁ? ስንቶቻችሁ ጠቦቶችን እያሳደጋችሁ ነው? እግዚአብሔር ይህንን መርገም ከቤተ ክርስቲያን ያንሳ። በጎች ተመልሰው ይመጣሉ። ግልገል አላችሁ፣ ማጥባት ይፈልጋሉ። ግልገልም ሰፈር ለሰፈር ነው። ጠቦት ግን አዲስ ነገር ይፈልጋል። ጠቦት ነጣቂው ብዙ ነው። ጠቦት ለእርድ የደረሰ ነው። ጠቦት ፋየር ስቴጅ ላይ ነው ያለ። ግን ስንቶቻችሁ ለወጣቶች ትጨነቃላችሁ? ወይስ እየኮረኮማቸዋቸው ነው? እኛ እንሞታለን። እኔ እሞታለሁ። ዝቃጭ ዘመን ነው የሰጠው። እኔ የሚረከቡ ጠቦቶች ናቸው። እናንተ እግዚአብሔር ሰዎች ኢየሱስ ለእኛ ይወዳለን። አሜን አሜን ነው ወይ? እናንተ ጠቦቶችስ የወለዶቹን ታከብራላችሁ። ነው የዘለባችሁ የዘለባችኋቸው ነው። እናንተ የበጎች ልጆች ናችሁ። የአውራውና የእናቷ በግ ልጆች ናችሁ። እናት አይናቅም፣ አንተ አባት አይዘለፍም። አንተ አባት አስመስክነው መሰለን መመለስ ሂዱ። እኔ አሰናብቻችኋለሁ። 10 ደቂቃ ቆይታችሁ ሂዱ። ሻይ ጠጥታችሁ መስቀል ላይ ለኔ ዋጋ ሁለተኛ ኢየሱስን ለማየት የፈለገ ሰው በዚህ ቦታ ላይ ማርቆስ 2ን እናንብቡት። በቅፍርናሆም የሚኖር አንድ ሽባ ሰው አለ። ለብዙ ዘመን ሽባ ይሆናል እና መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ከጥቂት ቀን በኋላ በቅፍርናሆም መሆኑ ተሰማ የሚል ቃል አለ። ጌታ ኢየሱስ በቅፍርናሆም ከተማ በቤት እንደሆነ ተሰማ የሚል ቃል አለ። ከዚህ በፊት ጌታ ኢየሱስ ወንጌል ሲሰብክ የነበረው በተራራ ላይ፣ ከዚህ በፊት ሲሰብክ የነበረው በሜዳ ላይ፣ ከዚህ በፊት ሲሰብክ የነበረው በታንኳ ላይ ቆሞ ወይም በኮረብታዎች ላይ ቆሞ ነው። ከጥቂት ቀን በኋላ ወደ ቅፍርናሆም ከመጣ በኋላ በቤት እንደሆነ ተሰማ የሚል ቃል አለ። በተለይ የበሽተኛው ዘመዶች ሁልጊዜ ጌታ ኢየሱስ የሚሄድበትን ኮንፈረንስ እየተከታተሉ ዛሬ በዚህ ከተማ በሰማርያ፣ በቤተሳይዳ፣ በጌርጌሴኖን፣ በኢየሩሳሌም፣ በይሁዳ አውራጃዎች ጌታ ኢየሱስ ድንቅና ታምር አደረገ እያሉ ይሰብኩ ነበር።
እና አንተ እኮ እዛ ብትሄድ ትፈወስ ነበር ይሉት ነበር። ይህ ሰው ሁልጊዜ ያዝናል፣ ግን ምን ያደርጋል? እኔ ከህፃንነቴ ጀምሮ የተረገምኩ ሰው ነኝ፣ ሽባ ነኝ፣ ስለዚህ መካሄድ አልችልም እና እኔ እንዲህ መሆን አልችልም እያለ የሚያዝን ሰው ነው እና በጣም ልቡ የተሰበረ ሰው ነው። አንዳንዴ እንዲህ የሚላቸው ይመስለኛል፣ ለምን ወንድሞቼ በአልጋ ይዛችሁኝ አትሄዱም? እና ለምንድን ነው ጌታ ኢየሱስ ትልቅ ነገር እንደው ባይፈውሰኝ እንኳ ምን አለ ባየው ይላቸዋል። እንተ ትልቅ ሰው ነው። ደግሞ ሁልጊዜ ጉባኤውን ከጨረሰ በኋላ የሚቀጥለው ጉባኤ በየት ቦታ እንደሚሄድ አይናገርም እሱ። ስለዚህ ያስቸግራል። አንተን የምን ያህል ኪሎ ሜትር ይዘን መሄድ ይሉታል። በዚህ ጉዳይ ሁልጊዜ ልቡ የሚሰበር ሰው ነው። ከዕለታት አንድ ቀን ጌታ ኢየሱስ ወደ ቅፍርናሆም ገባ። ሲገባ ግን በቤት እንደሆነ ተሰማ ይላል። ለመጀመሪያ ጊዜ ወደ ሰው ቤት ገብቶ ጌታ ኢየሱስ ወንጌል ሲሰብክ መጽሐፍ ቅዱስ ሲናገር ደጁ እስኪጠባቸው ድረስ ሰዎች ሁሉ በውጭ ተቀምጠው ነበር ይላል። አሜን። ዶክተር ነው ነገሩ። ጊዜ ስለዚህ ይህ ሰው ወደ ቅፍርናሆም ከገባ በኋላ ጌታ ኢየሱስ በቅፍርናሆም ገብቶ በቤት ሆኖ እየሰበከ እነዚህ ወንድሞቹ ቅፍርናሆም በአንድ ሰው የሰውየው ስም አልተጠቀሰም፣ የባለቤቱ ጌታ ኢየሱስ እዚያ ገብቶ ወንጌል እየሰበከ ነው። ነገር ግን በድንገት ይህን ሲሰሙ በአልጋ ላይ ተሸክመውት ሄዱ እና ወደ በር የመጡ ይመስለኛል። ልክ እንደዚህ በሩ ዝግ ነው። ጤና ይስጥልን እነ ስምዖን እነ ሌዊ እነ ዮሳፍት እኛ የቅፍርናሆሙ የሽባው ሰውዬ ወንድሞች ነን። ጌታ ኢየሱስ እዚህ እንደሆነ ስለሰማን ሰውየውን አስቀምጠን እንወጣለን፣ ግን በር ልቀቁልን አሏቸው። አይቻልም፣ እኛ ራሳችን ቦታትን መከራ እያየን ነው። በዚህማ ቀልድ የለም ማለት አንድ ከተማ ብዙ ቀን ተቀምጠን አብረን ተቀምጠን እንዴት እንዲህ ታደርጋላችሁ ሲሏቸው ሊሆን ይችላል፣ በዚህ ቀልድ የለም አሏቸው። በፍጹም ቦታ አንለቅም አሏቸው። አሁንም ሞከሩ፣ አለቀቁላቸው። አሁንም ሞከሩ፣ አለቀቁላቸው። መጨረሻ ሰውየው እኔ ያላልኳችሁ፣ እኔ ከድሮ ጀምሮ የተረገሙ ሰው ነኝ ያላልኳችሁ፣ ጉዳዩ ከኔ ነው። እንዲያውም በሌላ ቦታ ስትነግሩኝ በሜዳ ላይ ያለ ጌታ የሚሰብከው ወንጌል በተራራ ላይ ያለ የሚሰብከው ለምንድን ነው እኔ ወዳለሁበት ከተማ ሲገባ በቤት ውስጥ ሆኖ ወንጌል የሰበከው? ይህ የሚያመለክተው እኔ የተጣልኩ መሆኔን ነው ያለ አይመስላችሁ? ስለዚህ ሰዎች እዛ ካስቀመጡት በኋላ በጉልበት ለመግባት ሞከሩ፣ አልቻሉም። አሁንም ሞከሩ፣ አልቻሉም። ማንም ሰው ቤቱ ሞልቷል፣ ጠቧል። ሁሉም ጌታ ኢየሱስን እየሰማ ነው። ጌታ ኢየሱስ አስደናቂ ትምህርት በዚያ ቤት ውስጥ እያደረገ ነው። ስለዚህ ሰዎች ተቸግረዋል። መጨረሻ ላይ ሰውየውን ከወረዱ በኋላ ለምን እንዲህ አናደርግም ያለው አይመስላችሁ? እንጩህና ግርግር ሲፈጠር ኢየሱስ ይወጣል። ከዛ በኋላ ነገሩን ይጠይቀናል። በሽተኛውን እናስገባ። አይ አንደኛው ወንድም ደግሞ ለምን በጉልበት አንሞክርም? አይ እንደዚህ ከምናደርግ እሺ አይሉንም። እሺ ሌላ ዘዴ እንሞክር፣ ከላይ ድንጋይ እንወርውር። ከዛ በኋላ ግርግር ሲወዛጋ እድሌ እኮ ነው እያለ የሚያማርር ይመስለኛል። ሰዎቹ ደግሞ ተው ጨርሰህ አትናገር፣ እግዚአብሔር የሚያደርገውን አታውቅም የሚሉት ይመስለኛል። በኋላ እሱም ካስቀመጡ በኋላ ከመካከላቸው አንድ ሰው ለምን ጣራውን አንነድለውም አለ እና ጣራው ተነደለ። የሩቅ ምስራቅ ከተማዎች፣ የሩቅ ምስራቅ ሳይሆን የመካከለኛው ምስራቅ አገሮች እነ እስራኤል፣ እነ የመን፣ እነ ኢራቅ፣ እነ ኢራን ግድግዳቸው ቆርቆሮ፣ ግድግዳቸው ከላይ ጣራቸውን ቆርቆሮ ሳይሆን ግድግዳ ድንጋይ በድንጋይ ነው ከቃጠሎ የተነሳ። ስለዚህ ጣራውን ነደሉ ሲል እኔ የሚገባኝ አንደኛ በጌታ ኢየሱስ ዘመን ቆርቆሮ የለም፣ ቴክኖሎጂ የለም። በዚህ በእርግጠኝነት እናገራለሁ። ቤቱ የተሰራው ወይ ጌታ ኢየሱስ እዚህ ቁጭ ብሎ እያስተማረ ነው። ባለቤቱ አለ፣ በጣም ብዙ ሰዎች አሉ እዚህ ጋር ጌታ ኢየሱስ እያስተማረ ነው። ጣራው ሲነደል ባለቤቱ ማነው ቤት አላለም። የሚያስደንቀው ነገር እሱ ነው። ሁለተኛ ጣራው ሲነደል ጨረር ይገባል እና ጨረርም ሁሉ አልታየም። ሰውየው እባካችሁ አታሰቃዩኝ፣ እንዴት ሊሆን ይችላል እያለ ነው።
በኋላ በጣራው አሾልከው በገመድ አልጋውን ሲወረውሩት የሚያስደንቀው ነገር መንፈስ ቅዱስ እዛ ጋር ያሳየኝ እውነት አልጋው የሚያርፍበት ባዶ ስፍራ ነበር። ሃሌሉያ አሜን ነው ወይ? ቦታ ጠቧል። ነገር ግን ለሽባው ጌታ ኢየሱስ እዚያ ቦታ ሲገባ ለክፍተት የሚሆን ለአልጋው ማሳረፊያ የሚሆን ቦታ ስለነበረ ሰውየው ተቀመጠ። አሜን ነው ወይ? ከዛ በኋላ ሰውየው ቤት ውስጥ ጣራው ተነኖ ከገባ በኋላ ማነው እንዲህ ያደረገው? ማነው አላለም። ወዲያው ኃጢአትህ ተሰረየችልህ። ሃሌሉያ ጌታ ኢየሱስ የድንቅ ድንቅ የሚለው የተአምራት ሁሉ ተአምር የሚለው የነፍሳት መዳን ነው። አሜን ነው ወይ? አሜን ነው። ከዛ በኋላ ሰዎች እንዴት ኃጢአትህ ተሰረየችልህ ብለው ሲናገሩ ይህም ካስፈለገ አንተ ሰው እልሃለሁ አልጋህን ተሸክመህ ሂድ። አሜን። ሰውየው ኢየሱስን አየ። አሜን ነው ወይ? ከዛ በኋላ አልጋውን ተሸክመው እየሄደ ሰዎች ምንድን ነው አንተ አልጋ ትሸጣለህ ሲሉት ዛሬ የቅፍርናሆም ተራ ነው፣ በቅፍርናሆም ኢየሱስ መጥቷል። እንደዚህ አይነት ችግር ያለባቸው ሰዎች ሁሉ ወደ ኢየሱስ ነው። ኢየሱስን ታያላችሁ፣ ከእንግዲህ አልጋውን እሸከማለሁ፣ ወንጌል እሰብካለሁ እያለ መሄድ ጀመረ። አሁንም ሰዎች ይጠይቁታል፣ ቶሎ በሉ የቅፍርናሆም ተራ ነው፣ ዛሬ ወደ ኢየሱስ መጥቷል ይል ነበር። አሜን። በዚህ ዓመት ይላል የሰራዊት ጌታ እግዚአብሔር ወደ ብዙዎቻችሁ ቅፍርናሆም ይመጣል። አሜን አሜን ነው ወይ? አሜን። ኢየሱስ ያደርጋል። ኢየሱስ ሲመጣ ጣራው ሲነደል አይሰማም። አሜን። ኢየሱስ ሲመጣ ጣራው ጨረራ አያስገባም። አሜን። ቤቱ ሁሉ ቢሞላ ለእናንተ ግን ክፍተት የሚያስቀምጥ ቦታ ይወሰናል። አሜን ነው ወይ? የስራ መስክ ሊዘጋ ይችላል፣ ግን ለአንተ ይጠበቃል። ሃሌሉያ። ሁሉ ነገር ሊዘጋ ይችላል፣ ለአንቺ ግን ክፍተት አለው። አሜን። ማን ሲመጣ? ኢየሱስ። ማን ሲመጣ? ኢየሱስ። ስለዚህ ኢየሱስ ካስፈለገ በላይ በኩል ይመጣል፣ ወይ በደቡብ ይመጣል፣ ወይ በምስራቅ ይመጣል፣ ወይ በምዕራብ ይመጣል፣ ወይ በሌሊት ይመጣል። ግን ኢየሱስን ለማየት ከፈለግሽ ኢየሱስ በሁሉም ቦታ ይገለጣል። አሜን ነው ወይ? ምንም አይግደው። አሜን ነው ወይ? ኢየሱስ ይመጣል። አሜን። ከላይ ይመጣል። አሜን። በየት እንደሚመጣ አይታወቅም፣ ግን ኢየሱስን የምትፈልግ ከሆነ ኢየሱስ ይመጣል። ሃሌሉያ። ማ ኢየሱስ ጌታ ኢየሱስ ወደ ቅፍርናሆም የመጣው ለእሱ ነበረ፣ ለሌላ ሰው አልነበረም። ስለዚህ ሰውየው አልጋውን ተሸክሞ ሄደ። ያዩት ሁሉ እሱን እያደነቁ ጌታ ኢየሱስን እያደነቁ መቀጠል ጀመረ። አሜን ነው ወይ? ለአንተ በጀት ተመድቧል። አሜን አሜን ነው ወይ? ኢየሱስ ከላይ ይመጣል። አሜን። በድንገት ይመጣል። በድንገት 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 የምንጠብቁት ጌታ በድንገት ወደ መቅደሱ ይመጣል። ግን ወደ መቅደሱ ነው የሚመጣው፣ ግን ወደ መቅደሱ ነው የሚመጣው። የሚመጣው ግን በድንገት ነው። ሃሌሉያ። የምንጠብቁት ጌታ
ይችላል። አሜን። የነሐሱ በር ይከፈታል። ሃሌሉያ አሜን። ይከፈታል። ግን ማንን ነው የምታዩት? በማን ላይ ነው ልባችሁ የጣላችሁት? ሶስተኛ ኢየሱስን ለማየት ፈልጋ ኢየሱስን ያየች ያቺ ታላቅ የአዲስ ኪዳኗ ሰው ማርያም ምዕራፍ 20 ላይ ዮሐንስ ወንጌል ላይ የተጠቀሰችው ጌታ ኢየሱስ በሦስተኛው ቀን እነሳለሁ ባለ ጊዜ ወደ መቃብር ሄደች። መጽሐፍ ቅዱስ ሲናገር በጨለማ ዮሐንስን፣ ጴጥሮስን፣ ያዕቆብን ቀስቅሳ ኑ አለቻቸው። ሄጄ ነበር በጨለማ ብቻዬን፣ መቃብሩ ባዶ ነው አለቻቸው። ወደ መቃብር ከገቡ በኋላ ድሮም አንቺን ተከትለን አሏት። ነገሩ ጨለማ ነው፣ ነገሩ ከባድ ነው። ያኔ ኢየሱስ የተሰቀለበት ሳምንት ነው። መውጫ መግቢያ የጠፋበት ሳምንት ነው። የአይሁድ አይኖች ኢየሱስ ላይ ነበሩ። በተለይ ደቀ መዛሙርቱ እሱ ንጉሥ ይሆናል፣ 12ቱ ደግሞ በ12ቱ አውራጃዎች ላይ ተሹመው ለዘላለም ሊኖሩ ነው የሚፈልጉ። ነገሩ ሁሉ የተገላቢጦሽ ነው የሆነው። መረባቸውን ትተው ተከትለውታል። ደግሞ ኢየሱስ ትቷቸው ሄደ። እነሱ እንደዚህ አልጠበቁም፣ ፈጽሞ እንዲህ አልገመቱም። የፍርሃት ሳምንት ነው። ጴጥሮስ የተሸሸገበት ነው። ሁሉም ተስፋ የቆረጡበት ነው። በጨለመ ጊዜ ወደ መቃብሩ ሄደች። እነሱን ይዛ ሄደች። እነሱን ጥለው ሄዱ። ነገር ግን እንዲህ አለች፣ ፈጽሞ እዚህ ቦታ አውቀዋለሁ፣ ጌታዬን ወስደውታል አለች። ማን እንደወሰደው አላውቅም፣ ጌታዬን ሬሳውን የሆነ ሰው ወስደዋል ብላ ቆመች። ስለዚህ አሁንም ቆመች። ፈጽሞ ጴጥሮስ ቢሄድ፣ ፈጽሞ ዮሐንስ ባይኖር በእርግጥ እነሱ ይቀርቡ ነበረ። ነገር ግን እኔ ባለውለታ ነኝ፣ ኢየሱስ የት እንደሆነ አላውቅም አለች። እናዚያ ቆመች። መላእክት መጡና አንቺ ያሏት፣ እሱ እኮ በሦስተኛው ቀን ተነስቷል፣ እነሳለሁ ብሎ ነበር። አይቻልም አለች። አይቻልም፣ አይቻልም፣ አይቻልም አለች። አሁንም በዛ ቆመች። ኢየሱስ በላይ በሰማይ እያያት ነው። ተቸገረ። 12ቱ ተስፋ ቆርጠው ተሸሽገዋል። ነገር ግን ኢየሱስ ተጨነቀ። መላእክት ላከ፣ ልቡ አላረፈም። ኢየሱስ መጣ። በቃ ድምፅ በሰማች ጊዜ፣ ዙሪያውን ባየች ጊዜ አንተ የአትክልቱ ጠባቂ ነህ እንዴ አለችው። የተቀበረበት ቦታ የአትክልት ቦታ ነው። አንተ የአትክልት ዘበኛ ነህ? አይደለሁም አለ። ኢየሱስ አልችላለ። ማርያም አላት። ሃሌሉያ ማርያም፣ ሃሌሉያ። በመቃብሩ ቦታ ማርያም አለ። ሃሌሉያ። የመጀመሪያዋ የትንሣኤ ምስክር ሆነች። ሃሌሉያ። ደግሞ ሰበሰበቻቸው። ኢየሱስ ተነስቷል፣ አትፍሩ አለች። አሜን። ኢየሱስ ተነስቷል። አሜን። የእኛም መከራ ያበቃል። ሃሌሉያ። ፍርሃት ያበቃል። ሃሌሉያ። ዙሪያው መቃብር ቢሆን ኢየሱስ ይመጣል። አሜን። ታላላቅ ሰዎች የሉም በዙሪያ የሚያጽናኑና ያቆም የሉም። እነ ጴጥሮስ የሉም። በዓለት ላይ የተባለለት ታላቁ ጴጥሮስ የለም። አይኑራ መቃብር ነው፣ ጨለማ ነው። ግን የብርሃን አምላክ ኢየሱስ ይገለጻል። አሜን። አሜን። ግን ኢየሱስን ነው የምታየው። ማንን እያየህ ነው አንተ? ማንን እየጠበቃችሁ ነው? ኢየሱስ ይመጣል። ሃሌሉያ። ማንም አይኖር፣ ቲፎዞ አይኖር፣ ታላላቅ ሰዎች አይኖር፣ 12ቱም አይኖር። ኢየሱስ ግን ለብቸኛዋ ሴት ይገለጣል። አሜን። አራት ኢየሱስን ማየት አለብን ብለው ያዩ ሌላ ቡድኖች አሉ። በሉቃስ 2 ላይ የተገለጹት 5ቱ የብሉይ ኪዳን የጸሎት ጓዶች ዘካርያስ፣ ኤልሳቤጥ፣ ማርያም የኢየሱስ እናት፣ መበለቷ ሐናንያና ታላቁ የእግዚአብሔር ሰው ስምዖን። እነዚህ 5ቱ የብሉይ ኪዳን የጸሎት ጓድ አባላት ናቸው። ሁሉ ጊዜ ቤተ መቅደስ ነው የሚኖረው። ዘካርያስ እንዲህ ይላል፣ ዘመን በተፈጸመ ጊዜ የእስራኤልን ሕዝብ የሚበሽ መስፍን ይመጣል ይላል። ማርያም ታዳምጣለች፣ ሚስቱ ኤልሳቤጥ ታዳምጣለች። ሐና የምትባል ደግሞ ባለት 84 ዓመቷ ነው። ነገር ግን በዚያ ታገለግላለች። ደግሞ ስምዖን እንዲህ ብሏል፣ ፈጽሞ የእስራኤልን ሕዝብ የሚታደገው ብላቴና ሳይመጣ እኔን እንዳትወስድ ብሎ ይጸልያል። በድንገት
ተወለደ። አሜን አሜን ነው። ኢየሱስ ሲወለድ ስራቱን ዘካርያስ፣ ኢየሱስ ሲወለድ ኤልሳቤጥ አለች፣ ማርያም እናት ሆነች። ሐናንያ ደግሞ ታስተናግድ ነበረ። ስምዖን አቀፈው። አሁን አለ አሁን ለሰዎች ያዘጋጀኸው ማዳን ዓይኖች አይተዋልና ባሪያህን በሰላም አሰናብተው። ሃሌሉያ አሜን ነው ወይ? ታቀፈው። ይህ ብላቴና አለ ለብዙዎች መውደቅ ምልክት ነው፣ ለሚቃወሙትና ለሚደግፉት ምልክት ነው። አሁን አለ ለሰዎች ያዘጋጀኸውን ማዳን ኢየሱስን አይቻለሁና ባሪያህን በሰላም አሰናብተው። አሜን። ኢየሱስ እያላችሁ በጓዳ የምታለቅሱ ማንም የማያውቃችሁ 2 3 4 5 ናችሁ ተደብቃችሁ በጓዳ ጌታ ክብርህን አሳየኝ የምትሉ በድንገት ኢየሱስ ይገለጣል። አሜን። ይገለጣል። በእናንተ ጎጆ ይገለጣል። አሜን ነው። ይገለጣል። አሜን። ይገለጥ። አሜን ነው። 5ኛ 70 ሰገል ናቸው። በማቴዎስ 2 ላይ የተገለጹት እነዚያ ሊቃውንት ስኮላርስ ኦፍ አስትሮሎጂ ያጠኑት ትምህርት ከዋክብት የሚል ትምህርት ነው። አስትሮኖሚና አስትሮሎጂ ይለያል። አስትሮኖሚ የምንለው ስነ ፈለግ የምንለው ስለ ከዋክብት፣ ስለ ጨረቃ፣ ስለ ፀሐይ በሰማይ ላይ ስላሉ አካላት የሚያጠናውን ትምህርት ነው አስትሮኖሚ። እነዚህ ሰዎች ግን ያጠኑት አስትሮሎጂ ነው። ስለ ከዋክብት ብቻ ነው ያጠኑት። የእግዚአብሔር ቃል ሲናገር በዚያ ክፍል ላይ ያስደነቀኝ ነገር እነዚህ ሰዎች የመካከለኛው ምስራቅ ሰዎች ይሆናሉ ብዬ ገምታለሁ። ደግሞ የመካከለኛው ምስራቅ ሰዎች ካልሆኑ የሩቅ ምስራቅ ሰዎች ከህንድ፣ ከቻይና፣ ከፓኪስታን ወይ ከባንግላዴሽ ወይ ከሲንጋፖር የመጡ ይሆናሉ ብዬ አስባለሁ። ካልሆነ መካከለኛው ምስራቅ ውስጥ ከሊባኖስ ወይም ከሶሪያ ወይም ከኢራቅ፣ ከኢራን ወይም ከእስራኤል ይሆናሉ ብዬ አስባለሁ። የምስራቅ ሰዎች ስለሚል ለማንኛውም ስለ ከዋክብት ብቻ ነው ያጠኑት። እነዚህ ሰዎች ፊዚክስ ያጠኑ ይመስለኛል። ምናልባት የመጀመሪያ የትምህርት ደረጃቸው ፊዚክስ ሊሆን ይችላል፣ ወይም ጂኦግራፊ አጥንተው ሊሆን ይችላል። ስፔሻላይዝ ያደረጉት ግን የበለጠ ጥናት ያላቸው ግን በአስትሮሎጂ ላይ ነው፣ በከዋክብት ላይ ነው። ያ ትምህርት ነው ዛሬ የከዋክብት ቆጠራ ብሎ ስለ ፍቅር የሚያስተምረው። ለማንኛውም እነዚህ ሰዎች የከዋክብት እውቀት አላቸው። መጽሐፍ ቅዱስ ሲናገር ኮከቡን አይተው የእንግሊዝኛው መጽሐፍ ቅዱስ ደግሞ ሂስ ስታር ይላል። የእሱን ኮከብ የኢየሱስን ኮከብ ነው ያለው የእንግሊዝኛው መጽሐፍ ቅዱስ። የአማርኛው መጽሐፍ ቅዱስ ደግሞ ኮከቡን ነው የሚለው። እነዚህ ሰዎች ትምህርት ቤት ገብተው መጽሐፍ ቅዱስ እንደሚለው ስለ ከዋክብት አጥንተዋል። መጽሐፍ ቅዱስ ስለ ከዋክብት ሳጠና 7 አይነት የከዋክብት ስም በመጽሐፍ ቅዱስ ተጠቅሰዋል። በኢዮብ 39 ላይ የእግዚአብሔር 7ኛው ኮከብ ኮከቡን አይተው የእሱን ኮከብ ተብሎ ማቴዎስ 2 የተገለጸው። ስለዚህ መጽሐፍ ቅዱስ 7 አይነት ኮከቦች ይገልጻል። እነዚህ ሰዎች ስለ እግዚአብሔር እውቀት ያላቸው ይመስለኛል። ስለ ሳይንስ እውቀት ያላቸው ይመስለኛል። እነዚህ ሰዎች ከዩኒቨርሲቲ ከተመረቁ በኋላ የራሳቸውን ስራ ይሰሩ ነበረ። በድንገት ከብዙ ዘመን በኋላ የራሳቸውን ስራ እነዚህ 70 ሰገል የተባሉት ወይም የእንግሊዝኛው መጽሐፍ ቅዱስ ሜጃ እያላቸው እነዚህ ሰዎች የራሳቸውን ስራ በተለያዩ ሀገሮች ሲሰሩ ከብዙ ዘመን በኋላ በድንገት አንድ ኮከብ ብቅ አለ። በትምህርት ቤት እያሉ ዩኒቨርሲቲ እያሉ አንደኛ ፀሐይ የምትባል ኮከብ አለች። የጨረቃን ቦታ ተክታ ጨረቃ በማታ ፀሐይ ደግሞ በቀን። ሁለተኛ አጥቢያ ኮርናራቸው ትምህርት ከዘመን በኋላ በኢየሩሳሌም በይሁዳ ከተማ የኢየሩሳሌም መስፍን ጌታ ኢየሱስ ሲወለድ እንዲህ አይነት ቅርጽ ያለው ኮከብ ይታያል የሚል ትምህርት ተምረው ነበር። አሜን አሜን ነው ወይ? ከዛ በኋላ ሲኖሩ በድንገት ትምህርት ቤት ኢየሱስ ሲወለድ የሚታየው የኮከብ ቅርጽ በምድር ላይ ታየ። አሜን ነው ወይ?
ከዛ በኋላ ተጠራሩ። በዩኒቨርሲቲ መምህራን ያስተማሩ ይሄ ኮከብ አይነት ተገልጿል እንሂድ አሉ። ይህ ኮከብ ትምህርት ቤት ሲማሩ የሚንቀሳቀስ ኮከብ ነው ተብለው ተምረዋል። ተጠንቀቁ፣ ፀሐይ አትንቀሳቀስም። ኢየሱስ ሲወለድ ግን የሚታየው ኮከብ ራሱ ይንቀሳቀሳል፣ ደግሞም ይመራል። አሜን ነው ወይ? ከዛ በኋላ መልእክት ተጠሩ። እነሱ ተሰባሰቡና ወደ ኮከቡ ሄዱ። ከዛ በኋላ ኮከቡ መራቸው። እየመራቸው ከሄዱ በኋላ የመግቢያ ፈቃድ ቪዛ ከሩቅ አገር ነው አይመጡ። ወይ ከህንድ ሊሆን ይችላል አንዱ የመጣው፣ ወይ ከባንግላዴሽ፣ ወይም አንዱ ከሶሪያ፣ ወይም አንዱ ከሊባኖስ፣ ወይም አንዱ ከኢራቅ ሊሆን ይችላል የመጣው። ስለዚህ ወደ ኢየሩሳሌም መግባት ስለማይችሉ ቪዛ ፍቃድ መግቢያ ለማግኘት ወደ ንጉሱ ሄደ። ክቡር ንጉሥ ሆይ ኮከቡን አይተን ነው የመጣን። ኮከቡን አይተን። አሜን ነው ወይ? ኢየሱስ ሲወለድ መወለዱን የሚያበስር ለዚህ ጉዳይ ብቻ እየተፈጠረ ኮከብ። አሜን ነው ወይ? አሜን ነው ወይ? አገልግሎቱን ጨርሷል ኮከቡ። ሃሌሉያ! አሜን ነው ወይ? ከዛ በኋላ ወደ ቤተ መንግስት ከሄዱ በኋላ ኮከቡ ቆመ። ኮከቡ የሚንቀሳቀስ ኮከብ ነው። የሚታየው ኢየሱስ ሲወለድ ነው። አገልግሎቱን የሚጨርሰው ደግሞ ኢየሱስን አሳይቶ ነው። ስለዚህ ኢየሱስ የሚባል ብላቴና እንደተወለደ ሰምተን በኮከቡ ምክንያት ልንሰግድለት ነው የመጣን አሉት። ንጉሡ ተደናገጠና በሙሉ አስማተኞችን፣ ጠንቋዮችን ጠራ። ይህን ነገር ታውቃላችሁ ሲላቸው፣ አዎ፣ አንቺ ቤተልሔም ከይሁዳ ከተማዎች ከቶ አታንሽም፣ ከአንቺ የሚወጣ መስፍን ይመጣል ተብሎ በነቢያት መጽሐፍ ተጽፏል አሉ። አሀ፣ ሂዱና አይታችሁ ከነገራችሁ በኋላ እኔ መጥቼ እሰግዳለሁ አለ። አሜን ነው ወይ? ከዛ ኮከቡ ቀጠለ። ኮከቡ እየሄደ ነው። ኮከቡ እየሄደ ነው። ኢየሱስ ላይ ሲቆም ቀጥ አለ። አሜን ነው ወይ? አሜን ነው ወይ? ከዛ በኋላ ከርቤ፣ ዕጣን፣ ወርቅ ሰጡ፣ ሰገዱለት፣ ደስ ብሏቸው ተኙ። ኢየሱስን ካዩ በኋላ ለመጀመሪያ ጊዜ ከላይ ድምፅ መጣላቸው። እነዚህ ሰዎችን አያውቁም። እነዚህ ሰዎችን አያውቁም። ኢየሱስን ብቻ ስላዩ ከላይ ድምፅ መጣ። ስሙ፣ በመጣችሁበት መንገድ እንዳትሄዱ። አሜን ነው ወይ? ኢየሱስን ስታይ በመጣህበት መንገድ አትሄድም። ሃሌሉያ! በመጣህበት ልምምድ አትሄድም። ሃሌሉያ! በየዘመርከውን ዝማሬ አትደግመውም። ሃሌሉያ! ኢየሱስ ሲገለጽ መንገዱ ይቀየራል። አሜን ነው ወይ? አዲስ መንገድ አየሁ። አሜን። በሄዱበት መንገድ አይደለም፣ በአዲስ መንገድ። ኢየሱስን የምታዩ ከሆነ የጠዋቱ አገልግሎት ከሰዓት ይቀየራል። የአምናው አገልግሎት ይቀየራል። ለመጀመሪያ ጊዜ ከድምፅ ለሊቃውንቱ ድምፅ መጣ። በመጣችሁበት መንገድ አትመለሱ። ስለዚህ በሌላ መንገድ ሄዱ። የሚያስደንቀው ከላይ ከመንግሥተ ሰማይ ከእግዚአብሔር ዙፋን ድምፅ መጣ። አሜን ነው ወይ? ኢየሱስን የሚያይ ከላይ ድምፅ ይመጣለታል። አሜን ነው? አሜን ነው ወይ? የሚደንቅ ነገር ነው የኮከቡ ሚስጥር። 6 ዘኪዎስ የሚባል ሰው ነው። የእግዚአብሔር ቃል ሲናገር ዘኪዎስ ታላቅ ሰው ነው። የእንግሊዝኛው መጽሐፍ ቅዱስ የግብር ሰብሳቢ አለቃ ነው። በነገራችን ላይ በሮም ዘመን፣ በእስራኤል ዘመን፣ እስራኤል በሮም ግዛት ስለነበረች ግብር ሲሰበሰብ ከክልል 6 የግብር አሰባሰብ ወይም ከኢትዮጵያ የግብር አሰባሰብ ይለያል። የግብር አሰባሰብ በኢትዮጵያ ደንብ የአገር ውስጥ ገቢ መስሪያ ቤት ነው የሚተምር ነው። ንግድ፣ የአገር ውስጥ ንግድ ሚኒስትር የአገር ውስጥ ገቢ ወደ ሱቆች፣ ወደ ሆቴሎች ይሄድና ገቢያቸውን ያያል። ገበያቸውን ያይና ይሄ ሆቴል ቡድን አለው፣ የተዋቀረ ቡድን፣ ይሄ ሆቴል 10,000 ብር ይከፍላል፣ 5,000 ብር ይከፍላል ብሎ ይወስናል። በዚያ ዘመን ግን በከተማይቱ ውስጥ ሀብታም ሰው ይመረጥና በከተማይቱ ላይ ለምሳሌ ዘኪዎስ የሚኖርበት ከተማ አሶሳ ቢሆን በአሶሳ ላይ 2 ሚሊዮን የኢትዮጵያ ብር ቢወሰን 2 ሚሊዮን የኢትዮጵያ ብር ከኪሱ ይከፍልና ራሱ አትርፎ ከሌላው ይቀበላል። ስለዚህ ዘኪዎስ ኃይለኛ ባለስልጣን ነው። አንደኛ ሀብታም ነው፣ ሁለተኛ ባለስልጣን ነው። እሱ ለሮም መንግስት ገቢ ካደረገ በኋላ በአህያ በሲና አህያ ታጅቦ እያንዳንዱ ሰው ያስከፍላል። ስለዚህ ዘኪዎስ ማለት አገረ ገዢ ማለት ነው። ዘኪዎስ ሲባል ተራ ሰው እንዳይመስላችሁ። ዘኪዎስ አጭር ነው። ዘኪዎስ ድንክ ነው። ድዋርፍ ነው። እጅግ አጭር ነው። ኢየሱስ ሲሰብክ ሁል ጊዜ መስማት ይፈልጋል። ኢየሱስን ማየት ይፈልጋል። ግን ቁመቱ አጭር ነው።
ኢየሱስን ማየት ይፈልጋል። እሱ ገንዘብ ችግር የለበትም፣ እሱ ስልጣን ችግር የለበትም፣ ሌላ ችግር የለበትም። ግን ኢየሱስን ውበቱን ማየት ይፈልጋል። አሜን ነው ወይ? ስለዚህ ሁሉ ጊዜ ወደዚያ ይሄድና እኔ ዘኪዎስ ነኝ ትንሽ ለቀቅ አድርጉ ሲል ግብር እንደው ከፍለናል፣ በኢየሱስ ቀልድ የለም አንለቅም ይሉታል። አሜን አሜን። ኢየሱስን እንደ አሜን ነው ወይ? አሁንም ወደዚያ ያና እኔ ዘኪዎስ ነኝ ይላል። ኦኬ ቢሆንም ግብር ከፍለናል፣ ካስፈለገ ዋጋ መጨመር ትችላለህ፣ በኢየሱስ ቀልድ የለም፣ ኢየሱስን እናያለን። አሜን ነው ወይ? በኢየሱስ ቀልድ የለም በሉ። ሰይጣን ሆይ ስማ በሉት። በኢየሱስ ቀልድ የለም፣ በኢየሱስ ድርድር የለም። ዘመዶቼ ስሙ በሏቸው። በኢየሱስ ድርድር የለም፣ በኢየሱስ ድርድር የለም። ዓለም ሆይ ስሚ በሏት። በኢየሱስ ድርድር የለም። አሜን ነው ወይ? ስለዚህ በጣም ተቸገረ፣ ሁሉም ዘጋበት። አንድ ቀን ከዕለታት አንድ ቀን ኢየሱስ በኢያሪኮ በኩል ያልፋ። ዘኪዎስ አንድ ነገር ሰማ። ኢየሱስ እንደዚህ አለ፣ የነገው ክሩሴድ የሚካሄደው በኢያሪኮ ነው ሲል ኢየሱስን ሰማው። ስለዚህ አህያውን ጫነና ወደፊት ቀደመ። ኢየሱስ የሚሄድበትን መንገድ ያውቃል። አጃቢዎችን ሁሉ ተመለሱ አላቸው። በአህያው እየሮጠ ሄደ። ዘኪዎስ ትልቅ የሾላ ዛፍ አገኘ። አህያውን አንተ አህያ እዚህ ጋር ቁም አለው። ኢየሱስ ከሩቅ ታጅቦ እየመጣ ነው። አገልግሎቱ ኢያሪኮ ላይ ነው የሚካሄደው። የዛሬው ጉባኤ ኢያሪኮ ላይ ነው። ነገር ግን በዛፍ ላይ በዚያ መንገድ ሲሄድ ከላይ ሆኖ ኢየሱስን ሊያይ ነው። ስለዚህ አህያው ላይ የወጣ ይመስለኛል። አህያው ላይ ከወጣ በኋላ ከላይ ዘኪዎስ ትንሽ ልጅ ነው፣ ባካችሁ ዘኪዎስን ሳሉልኝ። ዘኪዎስ ማለት ከዚህ ያጥራል። ዘኪዎስ ድዋርፍ ነው፣ ድንክ ነው። ስለዚህ አህያው ላይ የወጣ ይመስለኛል። ከዛ በኋላ ወደ ሾላው ዛፍ ለመውጣት ነው። ነገር ግን አህያው ፈርገጥ ሆኖ ዘኪዎስን ጣለው። አሁን ዘኪዎስን ሳሉልኝ። ዘኪዎስ ወደቀ፣ ተለላጠ። ዘኪዎስ እጆቹ ትንሽ ናቸው፣ ጣቶቹ ትንሽ ናቸው፣ ቅልጥሙ ትንሽ ነው፣ ወርቃው ደግሞ ትልቅ ነው። በተለይ ሾላ ዛፍ ትልቅ ነው። በእጁ መሙላት አይችልም፣ መውጣት አይችልም። ድኔው ገዝቷል። ዘኪዎስ እንደገና አህያው ላይ ሞከረ። አሁንም ደግሞ አህያው የጣለው ይመስለኛል። ዘኪዎስ እዚህ ጋር ደም ጠብ እያለ ነው። በዛ የሄዱ መንገደኞች አሉ። ክቡር ዘኪዎስ ዛፉ ላይ እንድትወጣ ነው የምትፈልገው? እንርዳ፣ እለፉ አሉ። እለፉ፣ ደህና ነኝ እለፉ። ትንሽ እልፍ ካሉ በኋላ በጭቡ የወሰደው ገንዘብ፣ በግፍ የሚሰበስበው ገንዘብ ዘኪዎስን ነካ ስላደረገው ይወድቃል፣ ይነሳል። የእኛን ገንዘብ በመውሰዱ ነው ያሉት ይመስለኛል። ዘኪዎስ ግን አንድ ጥማት አለው፣ ኢየሱስን ለማየት። አሜን ነው ወይ? ማንን ለማየት? አሁንም እንደገና ደግሞ አንተ አህያ ተጠንቀቅ ነግሬሃለሁ። ምናልባት የአህያውን ስም ጠርቶ ተጠንቀቅ እንዳትንቀሳቀስ ብሎት አሁንም ደግሞ ሞከረም። ነገር ግን ቅርንጫፉን ሲይዝ ቅርንጫፉ ወድቆ እንደገና ደግሞ እየተንከባለለ ይመስለኛል። አሁንም ደግሞ ይሞክራል። ሰዎቹ ደግሞ በዚህ አለ፣ ክቡር ዘኪዎስ ምን ሆነ ነው? ምን ረዳ ነገር? እለፉ ይላቸዋል። ዘኪዎስ ድንጋይ የቆለለ ይመስለኛል። በጣም ብዙ ድንጋዮች የቆለለ። አሁንም ደግሞ ድንጋዮቹ ላይ እንትን ሲል አንዱ ድንጋይ አፈንግጦ ወደቀ። ዘኪዎስ ተለላጠ። ዘኪዎስ የገንዘብ ችግር የለበትም። ዘኪዎስ የክብር ችግር የለበትም። ዘኪዎስ አጃቢ ችግር የለበትም። ዘኪዎስ ምንም ችግር የለበትም። አንድ ችግር አለበት፣ ኢየሱስን ማየት። አሜን። ገንዘብ ቢኖር ገንዘብ ቢበዛ ኢየሱስን አይተካም። ክብር ቢኖር ኢየሱስን አይተካም። ኢየሱስ ብቻ የሚሞላው አንድ ነገር አለ። ሃሌሉያ! አሜን ነው ወይ? እግዚአብሔር ያለ ህዝብ ምስጉን ነው። አሜን ነው ወይ? አሜን ነው ወይ? አሁንም እንደገና ዛፍ ላይ ሞከረ። ውድቅዳቂ ዛፎችን ሁሉ አስደግፎ በዛፉ ላይ ሲወጣ አሁንም አንሸራተተው፣ ልብሱ ተቀደደ። ዘኪዎስ ያሳዝናል። ኢየሱስን ማየት ይፈልጋል። ከሩቅ ኢየሱስ በክብር ታጅቦ እየመጣ ነው። ደግሞ ህዝቡ እየቀረበ ነው። ዘኪዎስ ደግሞ እንደገና እንትን እያለ ነው፣ እያዘራ ነው። ግን ኢየሱስን ማየት ይፈልጋል። እንደገና ያሰበ ይመስለኛል። በአህያው ትከሻ ላይ፣ በአህያው ጀርባ ላይ፣ በጭነቱ ላይ ትልቅ ድንጋይ ያስቀመጠ ይመስለኛል። አሁን አህያው እንደገና ደግሞ ወጣበት። አሁንም ወደቀ። በስንት ልፋት ዘኪዎስ እጅግ ተጨንቆ ዳር ላይ ወጣ እና ሾላው ላይ እንደምንም ወጣ። ዘኪዎስ ደም እያንጠባጠበ ነው። አህያው እዚያ ቆሟል። ዘኪዎስ ከላይ ነው። ሰውነቱ እየተንቀጠቀጠ ነው። በጣም ተጎድቷል። ዘኪዎስ አንድ ሀሳብ መጣበት። በዚህ ዛፍ ላይ ሆኜ እሱ እንደነገሩኝ ሙሉ ሰው ነው፣ እሱ እንደነገሩኝ ሙሉ አምላክ ነው። በዚህ ዛፍ ላይ የተቀመጠ ሰው
ነው አደጋ ለማድረስ ነው ብለው አጃቢዎቹ ደቀ መዛሙርቱ ምናልባት አደጋ ያደርሱብኝ ይሁን ብቻ ኢየሱስን ልየው እንጂ ግድ የለም አለ። አሜን ነው ወይ? አሜን ነው ወይ? አሜን ነው ወይ? አሜን ነው ወይ? ኢየሱስ 1000 ሜትር ቀረው። ኢየሱስ 500 ቀረው። ኢየሱስ 300 ሜትር ቀረው። 200 ሜትር ቀረው። 50 ሜትር ቀረው። የዘኪዎስ ልብ እየጨመረ ነው። ኢየሱስ 10 ሜትር ቀረው። ኢየሱስ ወደ ሾላው ደረሰ። 5 ሜትር ቀረው። ኢየሱስ አንድ ነገር ተናገረ። ሉቃስ 19 ላይ በጣም የሚደንቀኝ ነገር ይሄ ነው። ኢየሱስ ያውቃል፣ ሁሉም ነገር ያውቃል፣ የዚህን ሰው ጥማት። ከዛ በኋላ ወደ ሾላው 5 ሜትር ከቀረበ በኋላ ኢየሱስ አንድ ነገር ተናገረ። በዚህ በእኔ ዙሪያ ያላችሁ ሰዎች ቁሙ አላቸው። እኔ የምትከተሉ ህዝቦች እንድትቆሙ አለ። ከዛ በኋላ ኢየሱስ አንድ ነገር ተናገረ። ዛሬ በቤትህ እውል ዘንድ ይገባልና ዘኪዎስ ፈጥነህ ውረድ። ሃሌሉያ! አሜን ነው ወይ? አሜን ነው ወይ? ዛሬ በቤትህ እውል ዘንድ፣ ዛሬ በቤትህ እሆን ዘንድ ይገባልና ዘኪዎስ ፈጥነህ ውረድ። አሜን። እኔን የሚያስደንቀኝ ይህ አረፍተ ነገር ነው። አዳምጡ። እኔ ቋንቋ መምህር ነኝ። በዛፍ ላይ ያለን ሰው፣ በዛፍ ላይ የተቀመጠን ሰው መጀመሪያ ዘኪዎስ ውረድ፣ በቤትህ እውል ዘንድ ይገባልና። ይህ ነው የቅደም ተከተሉ ያረፍተ ነገሩ። ተጠንቀቁ። ጌታ ኢየሱስ ግን እንደዚህ ነው ያለው፣ በቤትህ እውል ዘንድ ይገባልና ፈጥነህ ውረድ። ለምን እንደሆነ ታውቃላችሁ? ኢየሱስ እንዲል ፈጥነህ ውረድ ቢለው በድንጋጤ ይወድቅበታል። ኢየሱስ ግን ቀየረው። እቤትህ እውል ዘንድ ይገባልና፣ ዓላማው ይህ ነውና ፈጥነህ ውረድ። አሜን አሜን። እንዳይደነግጥበት፣ ባብቶ እንዳይወድቅበት፣ በድንጋጤ ከዛፍ እንዳይወድቅበት ዘኪዎስ እንደው ምን ያው ዘኪዎስ አልኩ እንጂ ጌታ እንዲህ የተጠራ አይመስለኝም። ኢየሱስ እንዲህ የተጠራ ይመስለኛል። እቤትህ እሆን ዘንድ ይገባልና ዘኪዎስ ፈጥነህ ውረድ። አሜን ነው ወይ? አሜን ነው። ከዛ በኋላ ዘኪዎስ በቃ ኢየሱስ ነገር አይፈልገኝም ማለት ነው፣ ወረደ። ሃሌሉያ! አሜን ነው ወይ? ከዛ በኋላ ኢየሱስ ና፣ እሱ ዘኪዎስ ነው። ከዛ በኋላ እኔን እንደ ኢየሱስ ውሰዱኝ። እዚህ ጋር ቆመ። ሰው ሁሉ እዚያ ጋር ነው። ዘኪዎስ በጣም እጥር ያለ ስለሆነ ትንሽ ተቀመጣት፣ ተቀመጥ። እንደዚህ ነው ዘኪዎስ። ከዛ በኋላ ዘኪዎስና ኢየሱስ ጎን ለጎን ቆሙ። አሜን ነው ወይ? አሜን ነው ወይ? እነዚያ እነ ጻፍት፣ እነ ቀያፋ፣ እነ ሰዶቄያውያን አንድ ነገር፣ በእርግጥ ይሄ ሰው ከኃጢአተኛ ጋር ይቆማል አሉ። ዘኪዎስ ይህንን ንግግር ሰማ። ጌታ ሆይ አለ፣ ጌታ ሆይ ከጎኔ እንዳትሄድ፣ ለዚህ ጉዳይ እኔ የሰውን ሀብት ነክቼ ከሆነ ስለ አንዱ 4 እከፍላለሁ አለ። አሜን ነው ወይ? አይዞህ አትፍራ ነው። አሜን። ኢየሱስ አንድ ጊዜ አጨበጨበ። ሃሌሉያ ሃሌሉያ! ኢየሱስ ነው ያጨበጨበው። ኢየሱስ ነው ያጨበጨበው። ሃሌሉያ! እኔ አጨብጭቡ አላልኩም፣ ኢየሱስ አጨበጨበ። አሜን ነው ወይ? አሜን ነው። ሲያጨበጭብ ህዝቡን ጸጥ በሉ ማለቱ ነው። ዘኪዎስ እዚህ ጋር ቁልጭ ይላል። ዘኪዎስን እንደዚህ ይዟል። ኢየሱስ አንድ ነገር ተናገረ። የዛሬው የኢያሪኮ ክሩሴድ ተበትኗል። ምክንያቱም አለ ኢየሱስ፣ ምክንያቱም በዚህ ከከበባችሁኝ የኢያሪኮ ጉባኤተኞች፣ ወደ ክሩሴዱ ለመሰብሰብ የገባችሁኝ ሰዎች ልብ በቀኝ በኩል ሲመዘንና የዘኪዎስ ልብ ሲመዘን የእሱ ስለበለጠ ክሩሴዱ ተበትኖ ዛሬ ክሩሴዱ ወደ እሱ ቤት። አሜን ሃሌሉያ! ዘኪዎስና ኢያሪኮ ወደ ኢያሪኮ ጌታ ኢየሱስ ሄዱ። አሜን ነው ወይ? ከዛ እቤቱ ተቀመጡ፣ ከጎኑ ተቀመጠ። ዘኪዎስ ደስ አለው፣ ከኢየሱስ ጋር እንጀራ በላ። አሜን ነው ወይ? አሜን ነው። ልጆቹ ሁሉ ኢየሱስን አዩት። ሃሌሉያ! ሚስቱ ኢየሱስን አየች። ሃሌሉያ! ኢየሱስን የሚያይ አያፍርም። ሃሌሉያ! ኢየሱስን የሚያይ አያፍርም። ሃሌሉያ! ዛሬ ኢየሱስን ማየት ትፈልጋላችሁ? አሜን ነው ወይ? አሜን ነው። አሁን አንድ ሰው አሳያችሁና ከዛ በኋላ ጉድ ይፈላል። አሜን
አሁን ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኦ ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። እጃችሁን እንደዚህ ወደ እኔ ያደርጉ። መንፈስ ቅዱስ ይምጣ ወይ ይምጣ ወይ ይምጣ ወይ ይምጣ ወይ በሕይወት ያየው ክብር ይምጣ ወይ መሀል ላይ ያሉ ሕፃናትን ያዝልኝ። ይምጣ ወይ ይምጣ ወይ ይምጣ ወይ ይምጣ ወይ መጣ ሕፃናትን መሀል ላይ ያዝ። ቀጠል 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 ሃሌሉያ! የስ ዛሬም ኢየሱስ ይታያል። ዛሬም ኢየሱስ በውጭ በኩል የክብር መንፈስ በኃይል እለት 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 ሰውት 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 አሜን ነው። አሜን ነው። አሜን ነው። ተው እሱን ተው። አሜን ነው። ቀጥል። የመጨረሻው ዝናብ ይወርዳል። የመጨረሻው ዝናብ፣ የመጨረሻው ዶፍ፣ የመጨረሻው ዶፍ፣ የመጨረሻው ዶፍ ሳትነት ቀባ 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 ዛሬ የመጨረሻው፣ ዛሬ የመጨረሻው፣ ዛሬ የመጨረሻው፣ ዛሬ የመጨረሻው፣ ዛሬ የመጨረሻው
ከእንግዲህ ከተማዋ በመሐልነት